ወርቁ አይተነው ከአንቺ ጋር አልቆመም። ክብሩን አልሰጠሽም። ለመሰለሽ ከሀጅ ነሽ። ትልቁ ሰው ባንቺ ነው የተዋረደው። ባንቺና ባንቺ ነው የተዋረደው። ይህ ሰውዬ በጓደኛሽ በኩል አድርጎ ትልቅነቱም ሀብቱም ምንም ሳይበግረው ከአንቺ ጋር ይቆሙ። ይኸውልሽ ስለበዛ ስላነሳ አይደለም፣ ግን ክብር ወርቅ ነሽ ብሎ 40 ኪሎ ነው 40 ስንት ገዝቶ በህዝብ ፊት እንዲሰጥሽ ያደረገችው ጉቺ አይደለች እንዴ? እንደ እውነት ሌላ ሴት ቢሆን ኖሮ በእሷ አፍ ማስከልከል ያቅታታል መሰለሽ? እግዚአብሔርን አያቅትም። ጮባቸው አንቺ ሞራልሽ የምንድነው ታውቂያለሽ? የብር መስሪያ ነው። ኦኬ የዛ ሰዓት ዛሬ ማንም ካጠገቢ አልቆም የምትይው ከማንም የበለጠ በየቤቱ እያጓጓች ማለት ነው። ሊያ ጋ እየደወለች እኔ ጋ እየደወለች ኢቨን ዲቦራን ማናት ኤልሻዳይ ይሄ በቃ ያንቺ ጸበኞች የተባሉትን በሙሉ ተይው በማልቀስ እኔ እግዚአብሔር ምስክሬን ነው። በጉቺ 2 መከራ ደርሶብኛል። ይቺ አሯን ቀለቀች። አሯን የትዮ ሐኪም ቤት ስትገባ እምቢ ብዬ ጉቺ ደውላ የዛሬ 3 ዓመት 2 ዓመት አካባቢ ደውላ እንዶ ጂጂ በሳምሪ በልጆች ብላ እያለቀሰች ነው የደወለችው። እኔ ድሮ ነው ጉቺን ማውቃት። በነገራችን ላይ መልካም ስራ ሰርታለች። እኔ የሆነ ሰው ተቸግሮ ዱባይ ውስጥ በዛ ነው የቀረብኳት። ተቸግሮ ያንን ሰው ሄዳ ስለረዳችልኝ ነው ስልኬን ሰጥቼ እንትን ያልኳት የተዋወቅኳት። እንደዚህ መልካም ስራ ስለምትሰራ ጌጤ የምትባለው ሴትዮ ልጅ ማለት ነው። ኦኬ በዛ ሰዓት ስቅ ጂጂ ጉድ እንዳልሆን ጉድ እንዳልሆን ዮኒ ጋ ያልገባችበት ያለመነችበት እንትን ያላለችበት የለም። ለአንቺ ወጥታ እዚህ ጋር ስላልደገፈች ወይ ስላልተፎካከረች ከሆነ ስማርት እንዳንቺ መቼስ ይህንን ስማርትነቷን ተጠቀሚበት ነው። ከኔ ጋር ራሱ ጸብ ወሬ ውስጥ አትግቢ፣ ስድድብ ውስጥ አትግቢ። ጉቺ ነው ራሷ ዩአርሶ ስማርት ነው የምላት። ስቲል ስማርት የሆነች ሴት ደግሞ ብዙ ነገር መስራት ትችላለች። አዳምጪ። አንቺ እከክ ነው አንቺ ራስሽን ራሱ ማየት አቅቶሻል። ቤታዩ ማን ወዳጅሽ እንደሆነ ማን ጠላትሽ እንደሆነ ማን ምንሽ እንደሆነ እኔ እነግርሻለሁ። ያ ለምን መሰልሽ? ዮኒ ጋ ብትይ እኔ ጋ ብትይ ኤልሻ ሁሉም ቦታ እየደወለች እያለቀሰች ነበር የምትለምነ። ዮኒ ስልክ ራሱ እኔ ነኝ የሰጠሁሽ አይተንክ ለጉቺ እሱን አላውቅም። ሚተዋት አይመስለኝም፣ ምክንያቱም ሰድበዋለች። አይ ለአንቺ ወታ እዚህ ጋር ቀጥቅጧት በሏት ምናምን ነው። እኔ እንደውም ምንድን ነው እንደዚህ የምታለቅሽው? ኧረ ችግር የለውም እኔ እሷን አልናገራትም። አትሊስት በቃ ጂጂ እንደው በሳምሪ እንዳትናገረት እንዲህ እያለቀሰች እኔ ራሴ ደንግጭች እንጂ ይቺ ምንድን ነው የምታለቅሰው? ዝም ብላ ለዚህ ጊዜ ነው ያህል እኔ አላለቅስም። የሰው ሁላ ባህሪ ይለያያል። አልቀሳትን ለእሷ ሲባል እንዲያውም አልኳትኝ እኔ እንዲያውም ትክክል አይደለም። አንደኛ ባላረገችበት ነው ሊያም እየተናገረቻት ያለ የዛኔ ስላላወቅኩ ነው። መርዝሽን ረድተሻል ከዚህ በፊት ያቺ ሊያ ደግሞ አርጋ ይዛልሽ ጠብቅ አስገባችልሽ። ምክንያቱም እሷ ላይ እንደዚህ መርዝሽን ስለረጭሽ ሌሎች ላይ ማለት ነው። እኔ ግን የመሰለኝ ዝም ብላ ለምንድን ነው ስሙ ለዩቱብ እንዴት ጓደኛዋን እንደዚህ ታደርጋለች? ጓደኛ ከሆናችሁ ብዬ ነው። ኦኬ ታዲያ ማንም አልቆመልሽም። አሁን በቀደም በተናገርሽው ነገር ባለጌነትሽን ነው የምነግርሽ፣ ከሃጅነትሽን ነው የምነግርሽ። ፎሎወሮችን አታከብሪ፣ የመጣሽበትን አታከብሪ። 800 ሰው አብሮሽ ቆሞ አንቺን እንደ ፕሬዚዳንት በየቀኑ 1000 2000 ሆነው እንዳይከፋሽ ሲያደርጉሽ አብሮሽ መቆም እንደሆነ ትርጉም የለውም ላንቺ። እሱን ተይው። እያንዳንዱ የሀገርሽ ሰዎች ለውለታሽ ለድምፅ በእነሱ አስተሳሰብ ከዛ ከበሰብት አውጥተው አይተሽ ማታቂው
አንበሳ አይተሽ የማታውቂውን ጊፍት ሲሰጡሽ ገንዘባቸው እነሱ አብሮሽ አልቆም። ግዴታ እንዳንቺ ተሳዳቢ መሆን አለበት አብሮሽ ለመቆም? ከአንቺ ጋር እዚህ ጋር ቁጭ ብሎ መለፋለፍ አለበት ነው። ኮፒ ሊንክ አድርጉ ልጆች። ኢቭን ነፍጠኛ ትክክል ነፍጠኛ የመጣውን በሙሉ እያጥረገረገች በሰው ቤት ስራ አስቢ። አረብ ሀገር 24 hours ሰው ቤት እየሰሩ ከአንቺ ጋር ቆመው ሲከራከሩ ይሄ መቆም አይደለም ላንቺ? ይሄ ሁላ ህዝብ ዛሬ ወንድ ለምትቀልቢበት ወንድ መኪና ለምትገዥ ነገር ምን ሊያደርግሽ እንደሚችል አታውቂ። ገንዘቡን እያወጣ ለአንቺ 10,000 20,000 $5,000 አውጥቶ አንበሳ ገዝቶ ይሄ መቆም አይደለም ላንቺ? ለምን እኔ ያው ላስቀጠቅጥ አንድ አብሮኝ የቆመ ሰው የለም። ይሄ መነገጃሽ ነው፣ ማለቃቀሻሽ ነው። መነገጃሽ ማለቃቀሻሽ። ይሄ በቃ ሰውን የምታዋርጅ ሰውን የምታሳዝኝባቸው እንድትባይ የኔ ተይው። ያቺ የምትጠላሽ ጂጂ እንኳን ከአንቺ ጋር ቆማ እኔ ባልኖር ኖሮ ልንገርሽ አይደል እኔ ልጆችን ነው የምልሽ 300 ምናምን $300 አውጥቼ አንበሳ ሰጥችሽ አይዞሽ ብዬ በገባሽ ቁጥር ራሱ ጊፍት ሰጥችሽ ሲሰድቡኝ ጭራሽ ሲሰድቡኝ ነው ራሱ ቤትሽ ራሱ የበረደባት እንቁርጤ ልክ ልክኝ ስትነግረኝ ሌሎችም ሰዎች ሲነግሩኝ ትልልቅ ሰዎች ሲነግሩኝ እንደዚህ እንትን አትበይ ራሱ ከአንቺ ጋር ራሱ እንደዚህ መቀመጥ ራሱ አልቻልኩም። ምክንያቱም ከአንቺ ጋር ገብቼ ስወጣ የምሰደበው ነኝ በራሴ ሰዎች ማለት ትልልቅ ሰዎች ይነግሩኛል። ስተው ልክ አርጊፍ እቺ ማለት ለእኛ ኔቨር አትርሺ። እኔ እሱን አይደለም እኔ ደግሞ በምን አምናለሁ ሰውን ቻንስ በመስጠት እኔ ትክክለኛ ኦሮሞ ነኝ በማራቅ አይደለም ያ ሰተን ወደኛ ማምጣትን ነው እኔ የማምንበት እንጂ ሞር አንቺ እንድትጠይን አልፈልግም። ሁለተኛ ነገር ደግሞ የፈረደበት እናትሽም ኦሮሞ ናት። ፖለቲክስ እናንተ ተጋላችሁ እናንተ በጥይት ተደባድባችሁ አብራችሁ ቁጭ ብላችሁ እየበላችሁ እየጠጣችሁ እኛ አብረን መሆናችን ሊከፋችሁ አይገባም። እኔ አሁን በዚህም አላምንበት። ግን ሰው ቤት ሄዳ አሳምና ለምና ያ ከአንቺ ላይ ያስነሳችው አሁን ዛሬ ጓደኛ የምታያት ጉቺ ናት ነበር። ከዛ ላይ ጊፍተሮች ሻሉ ፋስት ለ1 ዓመት እንግዲህ በዚህ ነው ያለሽ። ፋስት 1 ዓመት ሆኖ አይደለም አንቺ ቲክቶክ ላይ ከመጣሽ። ኦኬ ታይ እኔ አሁንም ቢሆን አትሊስት አንድ ጓደኛ ይኖርሽ ከዚች ልጅ ጋር እንዳትጣይ ለምን እንዳታውጫ ልንገርሽ። ትልቁ ነገር ደግሞ እንደሌላ ሴት ብትሆን ወይ እሷም ብዙ ነገር ትናገርሻታል። ከዚህ በፊትም እሷም መጣ ብላለች እቺ ልጅ እንደዚህ አድርጋኛለች ብላለች። ይሄ ምንም የሚካድ አይደለም። ታያት ነው ያልኳት። እሷን የምትናገሪያት ነገር አለ። አንድ ነገር እስቲ በቅርብ ቀን የሆነው ሩቅ አትሂጂ አብሮሽ የቆሙት ያ ቤተሰቦቹ አልቀረ ዘርማን ዘሩ አልቀረ የመጣበት አልቀረ። ዲቦራ በጣም ጎበዝ ናት። አብራት አልቆመችም ዲቦራ አንድ ቀን እሷን ዲቦራ እኔ እግዚአብሔር ምስክሬ ነው። አሁን ዲቦራ ፖፖ አለሽ ዲቦራ ጀግና ነሽ። በተለይ በቤታዩ ላይ ወሰደቻት እርምጃ። እኔ እንዲያውም ቤታዩ እቺ ልጅ ናት አለው ዲቦራ የምትባይ ሴትዮ ጓደኛሽ ሆና እንደዛ ስትባል ጋቢዋን ትለብስና ታውቃታለች። የራሷ ስትሰደብ ወጣ ዲቦራ አርጋ ራሷን ትከላከላለች። ዲቦራ ጎበዝ ምን አገባሽ ዛሬ እንደዚህ አውጥታ ልትጥልሽ እንደጋረግሽ። ኦኬ ዘርማን ዘሩ የመጣበትን ያው ላንቺ መልስ ነው የምሰጥሽ። አብረውን አልቆሙትም ለምትያቸው ማለት ነው። የመጣበትን ጎጃም ቡዳ ነው ጎጃም እንዲህ ነው ብለሽ ስትይ ትልቁ ሰው ባንቺ ነው የተዋረደው። ባንቺና ባንቺ ነው የተዋረደው። ይህ ሰውዬ በጓደኛሽ በኩል አድርጎ ለምን አንድ ቻንስ ሰጠሽ?
የሀገሩ ፖለቲከኞች እንደዛ ጥንብርኩሱን እስከሚያወጡት ድረስ የጎጃም ፖለቲከኛ አልቀረ የጎጃም ኢቭን የወሎ አማራ የተባሉ በሙሉ ያደረገ እንዴት ከዚች ጋራ ወርደ ተብሎ ግን ትልቅነቱም ሀብቱም ምንም ሳይበግረው ከአንቺ ጋር ይቆሙ። ይኸውልሽ ስለበዛ ስላነሳ አይደለም፣ ግን ክብር ወርቅ ነሽ ብሎ 40 ኪሎ ነው 40 ስንት ገዝቶ በህዝብ ፊት እንዲሰጥሽ ያደረገችው ጉቺ አይደለች እንዴ? እንደ እውነት ሌላ ሴት ቢሆን ኖሮ በእሷ አፍ ማስከልከል ያቅታታል መሰለሽ? እግዚአብሔርን አያውቃትም። ጉቺ አታውቂያት። ጉቺ እንትኗን አትጠቀም። እኔ በጣም የምናደድባት እንትኗን አትጠቀምበትም። ያላትን ነገር ታለንቷን አትጠቀምበትም። ለዚህ ነው እዚህ ተዘፍዝፈሽ እሷን ቢሆን ተዘፍዝፈሽ ከማንም ወጣ ገባ ጋር ከምትይ ዩቱብ ክፈች፣ መናገር የምትችይ ሞቲቬት ማድረግ የምትችይ እራስሽን ወቂ ብዬ ምጮህባት ለዚህ ነው። ኦኬ ማን ነው ታዲያ 40 ግራም ወርቅ በክብር እንዲሰጥሽ የተደረገው? ለአንቺ ዳይሬክት መምጣት አቅቶት ነው አይደል? ማን ነው? ሌላ ሴት ብትሆን 40 ግራም ታሰጥሽ ነበር? ታስከለክልሽ ነበር? እህትሽ ብትሆን ታስከለክልሽ ነበር? ያ አትሊስት ያ የተሳደብሽ ያ ኢቨን እኔ እውነት የለምሽ አንዳንዴ ይህ ሰውዬ ምን ፈልጎ ነው እንደዚህ ወደቀው? ምን እንትን ብሎ ነው? ምክንያቱም በብዛት እንደዚህ አይነት ሰዎች በቀጥታ ምክንያቱም የሚሰነዘርባቸው ነገር ስለሚኖር ለሱ ያ በዝቶ አይደለም። በነገራችን ላይ ካለው አቅም በዝቶበት አይደለም፣ ግን ክብሩን የሰጠሽ አብሮሽ እንዳለን የሰጠሽ አጠገብሽ እንደሆነ ነው ያሳየሽ። እኔ እንደዚህ ሰው ማን አንላችም ሲጀመር ቤታ ያለ ነገር ልንገርሽ፣ ኦሮሞ ሆኖ ለአንቺ መልስ የሰጠችው ይቺ በሰብ የምትባላት ከሰው የሚቆ በዛ ሰዓት እኛም መናገር እንችላለን፣ ግን ይሁንሽ በቃ ቆራሽ የአንቺ ንግግር እኛ ያንቺን ስድብ ያንቺን ንግግር አለ የምንፈራው። ከአንቺ ልቅ ዘመን ያስፈራኛል። ጫካው ነው የሚታገለው። አንቺ እዚህ አሜሪካን ቁጭ ብለሽ ለፈለፍሽ አለፈለፍሽ who care? አሁን ካለበት የኦሮሞን ህዝብ የምትይው ነገር የለም። ግን የአንቺ ቢጤ እብዳለች እዛ እንቁርቴ ፎሎ ስለምትፈልግ በኦሮሞ ተቀባይነትን ስለምትፈልግ ስለ አንቺ ታወራ ነበር። እኛ በተግባር ኦሮሞ እንዲቀበል ያደረግነው ሰርተ የሚያሳየው የአንቺ ቢጤ ማለት ነው። who care? ኦኬ ወርቁ አይተ ነው ከአንቺ ጋር አልቆመም። ክብሩን አልሰጠሽም። ለምሳሌ ከሀጅ ነሽ። እኔ 100% ሹር የሆኑ አማራዎች ቱፍቱፍ ቢልሽ ተገልጠሽ ኦሮሞ ጋር እንደምትመጪ ስለማውቅ ለነገሩ አሁን የለም አንቺ የምትይው ኦሮሞ የለም። ዝም ብሎ እኛንም አያስገባን እንኳናችን ዝም ብለሽ አሸርቦች። ኦኬ ዳር ዳር ብለሽ ነበር በነገራችን ላይ ግን ኦሮሞ ጊፍት የለውም። ስለዚህ አትመጭ። እኛ ራሳችን ወደ አማራ መምጣት እንፈልጋለን፣ ብር ስለምንፈልግ ወደ ኢትዮጵያ ወደሚለው መምጣት እንፈልጋለን። ምክንያቱም ጊፍት የለም፣ ኦሮሞ ጋር ጊፍት የለም። ወይ ሙስሊም መሆን አለብሽ ሰደቃ እንዲሰጡሽ ሙስሊሞች የአረቢ አላህ ብሎ እንዲሰጡ ሰደቃ እንደነ ሙባረክ። የኦሮሞ ብር አይሰጥም። ኦሮሞ እንዲያውም ጉራጌ ሰቆንቋና እንደ ኦሮሞ ሰቆንቋና የለም፣ አይሰጥሽም። አንቺ የኦሮሞ ጊፍተሮችን የኦሮሞ ልጆችን አላልኩም። የኦሮሞ ልጅ ደግሞ ነፍሱን ይሰጥሻል። የዋህ የኔ ቢጤው ማለት ነው። የኦሮሞ ጊፍተር ዘራፊው የሰረቀው ወይ በሆነ አጋጣሚ ሀብታም የሆነው ነው የሚሰጠው። ሶ ታዲያ ዋት አባውት ጉቺ ዋት አባውት ወርቁ አይተ ነው አጠገብሽ አልቆሙም። ዋት አባውት ዩር ጊፍተር አማራዊት አጠገብሽ አልቆሙም። ገንዘባቸውን አውጥተው አልሰጡ። መቼ ነው አንቺ እኔ በሰጠሁት ልክ አንቺ እኮ ተከፍሎሻል። እውነት ለመናገር ሲጀመር የአማራ ጊፍተር እንኳን ለአንቺ ለመስፍን ፈይሳም ይሰጣል። ሲሪየስሊ ምክንያቱም የመስጠት እንትኑ አላቸው፣ ልምዱ አላቸው። መኖር ይፈልጋሉ። ከህዝቡ ጋር ተቀላቅለው መኖር ይፈልጋሉ። ከሁሉም ጋር
ይቺ ኢትዮጵያ የምትባል ነገር ስላለባቸው ጸብም የሚፈልጉ አይመስለኝም። በተለይ ትንሽ አቅሙ ያላቸው ሰዎች ይሰጣሉ። ለምን? ወይ ነጋዴዎች ናቸው፣ የስራ ሰዎች ናቸው፣ ነገ እዛች ምድር ላይ ይሄዳሉ። ስለዚህ እኩል ናቸው። ታዲያ 800 ፎሎ 100% ሹር ሁኝ የምነግርሽ 50 ሺህ አይሆንም። የተለያየ ብሔር ፎሎ ያደረገሽ የራሱ ሰዎች ናቸው። አብሮሽ አልቆሙ። አንቺ ካህጅ ማንም ቲክቶክ ላይ ተደርጎለት የማያውቀው መማር እንኳን እንግዲህ እንደ መማር በሚሊዮን ፎሎ ያለው እንደ መማር የሚወደድ አማራ የለም። ለሱ አንድ ወርቅ ሰጥቶ እንኳን እንደው የአማራ እግዚአብሔርን አንዳንዴ ይቻላል እላለሁ። በቃ ጠማማ ናት። ለሞተላት ሳይሆን ለገደላት የምትበተል እንደ ኢትዮጵያ ነች። ወጥታ ባትናገርም ጀግና የሆነች ልጅ ናት። መማር ስለ እውነት ከሆነ እንደ ኢትዮጵያ እንኳን አንድ ቀለበት ወርቅ እንኳን ቴንኪዩ እስከዛሬ ስለነበርሽ እንኳን ያላት የለም። በቃ ግን አንድ ነገር አምናለሁ። ብዙ ጊዜ በእግዚአብሔር ዘንድ የተወደደ የተከበረ በሰው ዘንድ አይከበርም። አይ ነው። ምክንያቱም እግዚአብሔር ይህንን ምድር ላይ ስቃዩንም ችግሩንም እንዲያይ አድርጓል። ምክንያቱም እኛ ለሰዎች እንድንደርስ ነው። በተለይ ጥሩ ሰዎች እግዚአብሔር የሚወዳቸው ሰዎች ለሰዎች እንዲደርሱ እንጂ በሰዎች እንዲከበሩ ሳይሆን እግዚአብሔር ያስቀመጠላቸው ቦታ አለ። ያንን በጣም አምናለሁ። አንድ ቀን ወጥታ ሰው ነው የማትናገር፣ ሰድበናት ራሱ ሰው ቀና ብላ ማታ የማትሳደብ እንዲያውም የምትሰደብ ማንም ይመጣል የሚሰድባት ለእሷ አንድ ቀለበት ከአማራ የለ ከኦሮሞ የለ ከኢትዮጵያ የለ ከምን የለ ቴንኪ እንኳን ያልተባለች ልጅ ብትኖር መማር ናት። እንዳንቺ ያለው ተሳድ አላረገም። ቁጭ ብሎ ያ ፍቅር ሰጥተውኛል። እስቲ አንቺ ከዚህ የበለጠ ክብር ከዚህ የበለጠ ፊት ለፊት የሚጋደሉ አሁን እኔ ጋር እዚህ ጋር ቁጭ ብለው ያ ሴት ልጁን ሳይረዳ ሚስቱን ሳይረዳ እዚህ ጋር ቁጭ ብለው ለአንቺ የሚታገሉ ልጆች አሉ። ቤታየውን አትክብኝ። ይሄ መቆም አይደለም ላንቺ። ለአንቺ ምንድን ነው መቆም ማለት? እስቲ ንገር። ለምን ሁሌ እኝኝ ባህሪሽ ነው። በቃ ቴንኪው አታቂ። እግዚአብሔር ይመስገን አመሰግናቸዋለሁ። የኔ ወደ አታቂ። እኔ ከኦሮሞ 4 አንበሳ የሰጠኝ አንድ ሰው ነው። 4 አንበሳ፣ እሱም ኤኬ ይባላል። እግዚአብሔር ይስጠው። እሱም የሀገር ወለጋ ስለሆነ ነው የሰጠኝ። ገባሽ? ያው ዘሬ ስለሆነ ነው። ሌላው ቢሰጠኝም አንፈልግም የላቸውም። ምን ሁላ በየቀኑ አንበሳ ገዘች ካጠገቤ የቆመ የለም። ካጠገቤ የቆመ የለም። ካጠገቤ የቆመ የለም። ምናቸውን መጋጥ ፈለግሽ? እስቲ ንገሪ። ቴልሚ ፕሊዝ። ምንድነው ልግጫ? ምንድነው ሀሳብሽ? ንገሪኝ እስቲ ንገሪ። ምንድነው ሀሳብ? እግዚአብሔር ምስክሬ ነው። ቴንኪው ያቸው እንኳን ላንቺ አይደለም ለማያውቋት ዲቦራ ራሱ አንበሳ የሚያወርደው የፈረደበት አማራ ወይ ቅልቅል ኢትዮጵያዊ ወይ መልካም አስተሳሰብ ያለው ቴንኪው ነው የሚባለው። በተቸገርኩ ጊዜ ይህንም በይ ካልሆናቸው ወደ ለምን ይመስልሻል? ጓደኛ አይቀር እየፈሩ አፋቸው። አሁን ሄለን ቂጦ ገና ለገና ታዋርደኛለች ብላ 6-7 አንበሳ ከማሜ ጋር የተጫወትሽ ጊዜ ያስከበረችሽ ሄለን ቂጦ ናት። እኔ ሪስፔክት እውነቴን ነው የምልሽ። ዛሬ ተጣልተሻታል።